የሰውነታችን ውስጣዊ አሰራር ልክ እንደ አንድ እጅግ ውስብስብና ድንቅ ማሽን ነው። ይሁን እንጂ ከምንተነፍሰው አየር፣ ከምንመገበው የተቀነባበረ ምግብ፣ ከምንጠጣው ውሃና ከዕለት ተዕለት የህይወት ውጥረት የተነሳ የተለያዩ መርዛማ ንጥረ ነገሮች ወይም ቶክሲክ ነገሮች በሰውነታችን ውስጥ ቀስ በቀስ ይከማቻሉ። እነዚህ ንጥረ ነገሮች በሽታ የመከላከል አቅማችንን በማዳከም ለተለያዩ ህመሞች ያጋልጡናል። የሰውነታችንን የተፈጥሮ ሚዛንን ያዛባሉ። ታዲያ ለዚህ ዘመናዊ ችግር መፍትሄው ምንድነው? ውድና ሰው ሰራሽ መድኃኒቶችን ከመፈለጋችን በፊት ተፈጥሮ ራሷ ያዘጋጀችልንን ድንቅ ምግቦችን መመልከት ያስፈልገናል። ጉበታችን፣ ኩላሊታችን፣ አንጀታችንና ቆዳችን ሰውነትን የማጽዳት ተፈጥሯዊ ስራቸውን በአግባቡ እንዲያከናውኑ ትክክለኛውን ነዳጅ ልንሰጣቸው ይገባል። የተመጣጠነና ጤናማ ምግብ መመገብ የሰውነትን ቆሻሻን የማስወገድ ሂደትን ወይም ዲቶክሲፊኬሽንን እጅጉን ያፋጥናል። በዚህ ቪዲዮ የሰውነታችንን የውስጥ አካላትን የሚያጸዱ፣ የደም ዝውውራችንን የሚያስተካክሉና በሽታ የመከላከል አቅማችንን እንደ ብረት የሚያጠነክሩ 10 ተፈጥሯዊ ምግቦችን በጥልቀት እንመለከታለን። እያንዳንዱ ምግብ በውስጡ የያዘው ሳይንሳዊ ምስጢርና እንዴት በአመጋገባችን ውስጥ ማካተት እንዳለብን በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ ነጭ ሽንኩርት። ነጭ ሽንኩርት በኩሽናችን ውስጥ ከሚገኙ ተራ ማጣፈጫነት ባለፈ በዘመናት ታሪክ ውስጥ እንደ ዋነኛ ተፈጥሯዊ መድኃኒት ሲያገለግል የኖረ ድንቅ ተክል ነው። ከጥንት ግብፃውያን ጀምሮ እስከ ዘመናዊ ሳይንስ ድረስ የነጭ ሽንኩርት የመፈወስ አቅም አከራካሪ ሆኖ አያውቅም። በተለይም ሰውነትን ከባክቴሪያ፣ ከቫይረስና ከፈንገስ ኢንፌክሽኖች በመጠበቅ ረገድ ግንባር ቀደም ስፍራን ይዟል። ይህ ተክል ሰውነትን ከውስጥ የሚያጸዳው አሊሲን በተባለ እጅግ ጠንካራ የሰልፈር ውህድ አማካኝነት ነው። ይህ ውህድ ጉበታችን መርዛማ ነገሮችን ከደም ውስጥ አጣርቶ ለማስወገድ የሚጠቀምባቸው ኤንዛይሞችን በከፍተኛ ሁኔታ ያነቃቃል። በተጨማሪም ነጭ ሽንኩርት ነጭ ደም ሴሎች በብዛት እንዲመረቱ በማድረግ የሰውነታችን በሽታን የሚዋጉ ህዋሳት እንዲጠነክሩ የማድረግ ከፍተኛ ብቃት አለው። ከነጭ ሽንኩርት ሙሉ የጤና ጥቅም ለማግኘት አወሳሰዱ እጅግ ወሳኝ መሆን አለበት። አሊሲን የተባለው ንጥረ ነገር የሚፈጠረው ነጭ ሽንኩርቱ ሲቆረጥ ብቻ ስለሆነ ከትፈን ወይም ደግሞ ደቁሰን ወዲያው ወጥ ውስጥ ጨምሮ ከመጠቀም ይልቅ ለ10 ደቂቃ ያህል አየር እንዲያገኝ መተው ይመከራል። እንዲሁም በቀን 1 ወይም 2 ነጭ ሽንኩርትን በጥሮ መመገብ ከነጭ ሽንኩርት የምናገኛቸውን ጥቅሞችን እንድናገኝ ያደርጋል። ስለዚህ ነጭ ሽንኩርትን በዚህ መልኩ ብትወስዱ ሰውነታችሁ ራሱን ከበሽታ መከላከል አቅሙን እንዲያገነባና ከፍተኛ የሆነ በሽታ መከላከል ስርዓት በሰውነታችን ውስጥ እንዲፈጠር ከሚያደርጉ ድንቅ ከሆኑ ተፈጥሯዊ ምግቦች መካከል አንዱ ነው። ሁለተኛ፣ ዝንጅብል። ዝንጅብል ልዩ ከሆነ ጠንከር ያለ ጣዕሙና መዓዛው ባሻገር ለሺህ ዓመታት በባህላዊ ሕክምና ውስጥ ከፍተኛ ቦታ ተሰጥቶት የኖረ ስር ነው። በተለይም በሆድ አካባቢ ለሚፈጠሩ ማናቸውም ችግሮች፣ ለምግብ መፈጨት ስርዓት መስተጓጎልና ለብርድ በሽታ እንደ መፍትሄ ይወሰዱ ከነበሩ ተክሎች መካከል አንዱ ነው። ዝንጅብል የሰውነትን የሙቀት መጠንን በትንሹ በመጨመር የደም ዝውውርን የሚያፋጥን ተፈጥሯዊ አነቃቂ ነው። በዝንጅብል ውስጥ የሚገኘው ዋነኛው ፈዋሽ ነገር ጅንጅሮል ይሰኛል። ይህ ንጥረ ነገር በሰውነት ውስጥ የሚፈጠርን እብጠትንና የውስጥ ቁስለትን ወይም ኢንፍላሜሽንን የመቀነስ አስደናቂ ጥቅም አለው። ከዚህም በተጨማሪ የጨጓራንና የአንጀትን እንቅስቃሴ በማቀላጠፍ የተመገብነው ምግብ ሳይጓተት እንዲፈጭና መርዛማ ቆሻሻዎች በቶሎ ከሰውነታችን በላብና በሽንት መልክ እንዲወገድ ትልቅ ሚና ይጫወታል። ዝንጅብልን በዕለት ተዕለት ሕይወታችን ውስጥ ማካተት በጣም ቀላል ነው። ጠዋት ላይ ትኩስ ዝንጅብልን ፈቅፍቆ በሞቀ ውሃ ውስጥ ዘፍስፎ እንደ ሻይ መጠጣት የምግብ መፈጨት ስርዓትን ቀኑን ሙሉ ንቁ እንዲሆን ያደርጋል። እንዲሁም በወጥ ውስጥ በሾርባ ላይ ወይም ደግሞ ከተለያዩ የአትክልት ጭማቂዎች ጋር በመቀላቀል ከዝንጅብል የምናገኘውን ጥቅም በእጥፍ እንድናገኝ ትልቅ አስተዋጽኦ ያደርጋል። ሶስተኛ፣ ሎሚ። ሎሚ ምንም እንኳን በአፋችን ውስጥ ሲገባ ከፍተኛ የሆነ የአሲድነት ጣዕም ቢኖረውም በሰውነታችን ውስጥ ከገባና ከተዋሃደ በኋላ ግን ተቃራኒ የሆነ የአልካላይን ባህሪ ይላበሳል። ይህ ምስጢራዊ ባህሪ በሰውነታችን ውስጥ ያለውን የአሲድና የቤዝ መጠንን ወይም ፒኤች ሌቨልን በመመጣጠር ረገድ ከፍተኛ ጥቅም ይሰጠናል። ሎሚ በቫይታሚን ሲ እጅግ የበለጸገ በመሆኑ ለበሽታ መከላከል ስርዓታችን ትልቅ እገዛን ያደርጋል። የሎሚ ዋነኛው የውስጥ አካላትን የማጽዳት ስራ የሚጀምረው ከጉበታችን ነው። ሎሚ ጉበታችን ተጨማሪ የሐሞት ፈሳሽ እንዲያመርት ታበረታታል።
ይህም ፈሳሽ ስብን ለመፍጨትና መርዛማ ነገሮችን ከሰውነታችን አጣርቶ ለማስወገድ እጅግ አስፈላጊ ነው። በተጨማሪም በሎሚ ውስጥ የሚገኙት ጸረ ኦክሲዳንቶች የሰውነት ሴሎቻችን ከነጻ ራዲካሎች ጉዳት በመጠበቅ ያለ ዕድሜ ማርጀትንና የሴል መጎዳትን በእጅጉ ይከላከላል። ሎሚን ለመጠቀም በጣም ተመራጩ መንገድ ጠዋት ከእንቅልፍ እንደተነሳን በባዶ ሆድ ለብ ባለ ውሃ ውስጥ የሎሚን ጭማቂ አድርጎ መጠጣት ነው። ይህ ልማድም የኩላሊትን ጠጠርን ከመከላከል ባለፈ አንጀታችንን አስጥቶ ቀኑን ሙሉ በንቃት እንድናሳልፍ ያደርጋል። ነገር ግን የሎሚ አሲድ የጥርስን ውጫዊ ክፍል ሊጎዳ ስለሚችል በስትሮ መጠጣት ወይም ደግሞ ጠጥታችሁ እንደጨረሳችሁ አፋችሁን በንጹህ ውሃ ልታጉመጠምጡ ይገባል። አራተኛ ማር። ንጹህ የተፈጥሮ ማር ጣፋጭ ከመሆኑም በላይ ለሰውነት ፈውስ የሚሰጥ ድንቅ ተፈጥሯዊ ምግብ ነው። ማር በውስጡ የተለያዩ ኤንዛይሞችን፣ አሚኖ አሲዶችን፣ ሚነራሎችንና ቪታሚኖችን አቅፎ ይዟል። ከጥንት ጊዜ ጀምሮ ቁስልን ለማከም የጉሮሮ ህመምን ለማስታገስና የሰውነት ኃይልን ለማደስ በስፋት ጥቅም ላይ ውሏል። ማር ጠንካራ የተፈጥሮ ጸረ ባክቴሪያና ጸረ ፈንገስ ባህሪያት ስላሉት በውስጣዊ የሰውነት ክፍሎቻችን ላይ የሚፈጠሩ ጥቃቅን ኢንፌክሽኖችን ይዋጋል። በተለይም ጉበታችን ማታ በምንተኛበት ጊዜ ሰውነትን የማጽዳት ስራውን በተቀላጠፈ ሁኔታ እንዲያከናውን ማር በውስጡ ያለው ንጹህ ግሉኮዝ እና ፍሩክቶዝ በማቅረብ በቂ ጉልበትን ለሰውነታችን ይሰጣል። የአንጀትን ጤናማ ባክቴሪያዎችን በማበልጸግ የምግብ መፍጨት ስርዓታችንን ያግዛል። ማርን ስንጠቀም ትኩረት ልንሰጠው የሚገባው ነገር ቢኖር ያልተቀቀለ ማር መሆኑን ማረጋገጥ ይኖርብናል። ምክንያቱም ማር እጅግ በፈላ ውሃ ውስጥ መጨመር በውስጡ ያሉት ጠቃሚ ኤንዛይሞች ስለሚገድል ሁል ጊዜ ለብ ባለ ውሃ ወይም ደግሞ ሻይ ውስጥ ብቻ በጥቂቱ ጨምሮ መጠቀም ይቻላል። ማርን ከነጭ ሽንኩርት፣ ከሎሚ ወይም ከዝንጅብል ጋር አዋህዶ መውሰድ የፈውስ አቅሙን እጅጉን በላቀ ደረጃ ያጎለብተዋል። አምስተኛ እርድ። እርድ ከማንኛውም ቅመም በበለጠ ሰውነትን ከተለያዩ አደገኛ በሽታዎች የመከላከል አቅም እንዳለው በስፋት ይነገርለታል። የእርድ ዋነኛው የኃይል ምንጭ ኩርኩሚን የተባለ ንጥረ ነገር ነው። ይህ ንጥረ ነገር ኃይለኛ ጸረ እብጠትና ጸረ ኦክሲዳንት ባህሪ አለው። ኩርኩሚን በሰውነታችን ውስጥ ያሉ ቆሻሻዎችንና ከባድ ብረቶችን ጠርጎ በማስወገድ የጉበት ሴሎቻችን ራሳቸውን እንዲያድሱ ያደርጋል። በተጨማሪም የልብ ህመምን፣ የአልዛይመር በሽታንና የተለያዩ የካንሰር አይነቶችን የመከላከል ከፍተኛ አቅም አለው። ይሁን እንጂ የሰውነታችን ኩርኩሚን የመምጠጥ አቅም ደካማ ነው። ስለዚህ እርድን ስንመገብ ሁል ጊዜ ከቁንዶ በርበሬ ጋር አብሮ መጠቀም አለብን። ቁንዶ በርበሬ የእርድ ንጥረ ነገር ወደ ሰውነታችን የመዋሃድ ብቃትን በ2000% ይጨምራል። እርድን በወጥ ውስጥ ከመጨመር በተጨማሪ ከትንሽ ሞቅ ያለ ወተት ጋር በጥብጦ መጠጣት ጥቅሙን እጥፍ ያደርገዋል። ስድስተኛ አረንጓዴ ሻይ። አረንጓዴ ሻይ በዓለም ላይ በብዛት ከሚጠጡ ጤናማ መጠጦች ቀዳሚውን ስፍራ ይዛል። ጥቁር ሻይ ወይም ቡና ከሚዘጋጅበት መንገድ በተለየ መልኩ አረንጓዴ ሻይ ብዙም የሙቀት ሂደትን ስለማያልፍ ተፈጥሯዊ ንጥረ ነገሮችን ሳይቀንስ ይዞ ይገኛል። ይህ መጠጥ አይምሮን ከማነቃቃት ባለፈ ሰውነታችንን ከውስጥ በማጽዳት ይታወቃል። በአረንጓዴ ሻይ ውስጥ የሚገኘው ካተንና በተለይም ኤጂሲክ የተባሉ እጅግ ኃይለኛ ጸረ ኦክሲዳንቶች ይገኛሉ። እነዚህ ቅመሞች ጉበታችን ውስጥ ስብ እንዳይከማች ይከላከላሉ። እንዲሁም ጉበታችን መርዛማ ኬሚካሎችን አጣርቶ ለማስወገድ የሚያደርገውን ሂደት ያፋጥናሉ። አረንጓዴ ሻይ የሰውነትን ስብ የማቃጠል ፍጥነትን በመጨመር ጤናማ የሰውነት ክብደትን ለመጠበቅ እጅግ ወሳኝ ነው። ከአረንጓዴ ሻይ ከፍተኛ ጥቅም ለማግኘት አፈላል ላይ ጥንቃቄ ማድረግ ይሻላል። ውሃው በጣም ፈልቶ ሻው ላይ ከፈሰሰ ጠቃሚ ንጥረ ነገሮችን ሊያጠፋ ስለሚችል ውሃው ከፈላ በኋላ ለጥቂት ደቂቃዎች አቀዝቅዞ ሻውን መጨመር ይመከራል። ቢያንስ በቀን ከ2 እስከ 3 ሲኒ አረንጓዴ ሻይ መጠጣት በቂ ሲሆን በውስጡ የተወሰነ የካፌን መጠን ስላለው ማታ ከመተኛታችን በፊት አለመጠጣት ይመረጣል። ሰባተኛ ቀይ ስር። ቀይ ስር ደማችን ቀይ ቀለሙንና ለየት ያለ የምድር ጣዕሙን ይዞ ለደም ዝውውርና ለአጠቃላይ የሰውነት ብርታት ወሳኝ የሆነ አትክልት ነው። አትሌቶችና ስፖርተኞች ለሰውነታቸው ጉልበትንና ጽናትን ለመጨመር ቀይ ስርን በስፋት ይጠቀማሉ። ከዚህም ባሻገር ደምን በማጣት በኩል ቀይ ስር ወደር የማይገኝለት የተፈጥሮ ስጦታ ነው። ቀይ ስር ልዩ ቀለሙን የሚያገኘው ቤታሊን ከተባሉ ንጥረ ነገሮች ነው። እነዚህ ቅመሞች ጠንካራ ጸረ ኦክሲዳንቶች ሲሆኑ በተለይ የጉበትን ቆሻሻ የማስወገድ ሂደት ያግዛሉ። ቀይ ስር በናይትሬት የበለጸገ ስለሆነ በሰውነት ውስጥ ወደ ናይትሪክ ኦክሳይድ በመቀየር የደም ስሮች እንዲለጠጡና የደም ዝውውር በተቀላጠፈ ሁኔታ እንዲሆን ያደርጋል። ቀይ ስር በተለያዩ መንገዶች አዘጋጅቶ መመገብ ይቻላል።
ጥሬውን ከትፎ በሰላጣ መልክ፣ በጭማቂ መልክ ፈጭቶ ወይም ደግሞ በምድጃ ቀለል አድርጎ ጠብሶ መብላት ይቻላል። ቀይ ስር ከፍተኛ የብረት ማዕድን ስላለው ከሎሚ ጭማቂ ጋር ቀላቅሎ መመገብ ሰውነታችን የብረት ማዕድኑን በቀላሉ እንዲመጥ ያደርጋል። 8ኛ ፖም አፕል። ፖም በቀላሉ የሚገኝ ጣፋጭና በብዙ ሰዎች ዘንድ ተወዳጅ የሆነ ፍሬ ነው። ምንም እንኳን ብዙዎች ፖምን እንደ ተራ መክሰስ ቢመለከቱትም ውስጣዊ አካላትን በማስጣትና የምግብ መፈጨት ስርዓትን በማስተካከል በኩል ያለው ሚና እጅግ ከፍተኛ ነው። ፖም ፔክቲን የተባለ ልዩ በፋይበር የሚማማ የፋይበር አይነት በውስጡ ይዟል። ይህ ፔክቲን ወደ አንጀታችን ሲገባ ልክ እንደ ስፖንጅ በመሆን በሰውነት ውስጥ የተከማቹ መጥፎ ኮሌስትሮሎችንና ሄቪ ሜታሎችን ጠራርጎ በሰገራ መልክ እንዲወገዱ ያደርጋል። በተጨማሪም በአንጀታችን ውስጥ ለሚገኙ ጠቃሚ ባክቴሪያዎች እንደ ምግብ በማገልገል ጤናማ የአንጀት ስርዓት እንዲኖር ያደርጋል። የፖምን ሙሉ ጥቅም ለማግኘት ልናደርገው የሚገባው ዋነኛው ነገር ፖሙን ከነልጣጩ መመገብ ነው። አብዛኛው ፋይበርና ጸረ ኦክሲዳንት የሚገኘው በቅርፊቱ ላይ ስለሆነ ልጦ መብላት የፍሬውን ጥቅም ይቀንሰዋል። 9ኛ አቮካዶ። አቮካዶ ከሌሎች ፍራፍሬዎች በተለየ መልኩ በካርቦሃይድሬት ሳይሆን በጤናማ ስብ የበለጸገ ልዩ ፍሬ ነው። ይህ ክሬም መሰል ይዘት ያለው ፍሬ በዓለም አቀፍ ደረጃ በጤናማነቱ እጅግ ተወዳጅ ከመሆኑ የተነሳ በሱፐር ፉድ ማዕረግ ተሰጥቶታል። አቮካዶ ለቆዳ ልስላሴ፣ ለልብ ጤናና ለዓይን እይታ ከፍተኛ ጥቅም አለው። አቮካዶን ሰውነትን አስጪ ከሚያደርጉ ዋነኛ ምክንያቶች አንዱ ግሉታታዮን የተባለ ውህድ በውስጡ መያዙ ነው። ይህ ውህድ ሰውነታችን በተለይም ጉበታችን መርዛማ ኬሚካሎችን ለማስወገድ የሚጠቀምበት ዋነኛና እጅግ አስፈላጊ መሳሪያ ነው። በተጨማሪም በአቮካዶ ውስጥ የሚገኙት ሞኖ አንሳቹሬትድ ስቦች የደም ቧንቧዎቻችንን ከስብ ክምችት በማጽዳት የልብ ጤንነትን በእጅጉ ይጠብቃል። አቮካዶን በአመጋገባችሁ ውስጥ ማካተት እጅግ ቀላልና ጣፋጭ ነው። አብዝቶ ከሚጎዳ የምግብ ዘይት፣ ማዮኔዝ ወይም ደግሞ ቅቤ ይልቅ አቮካዶን በዳቦ ላይ ቀብቶ መብላት ጤናማ አማራጭ ነው። እንዲሁም በሰላጣ ውስጥ በመክተፍ ወይም ደግሞ ለስላሳ ጭማቂ አድርጎ አቮካዶን በመጠጣት የሰውነትን የውስጥ አካላት ጤናማነትንና ንጽህናን በተፈጥሯዊ መንገድ መጠበቅ ይቻላል። 10ኛ ጎመንና ጠቆር ያሉ አረንጓዴ ቅጠሎች። እንደ ቆስጣ፣ የአበሻ ጎመን፣ ጥቅል ጎመንና ሰላጣ ያሉ ጠቆር ያሉ አረንጓዴ ቅጠላ ቅጠሎች የጤናማ አመጋገብ ሁሉ መሰረት ናቸው። እነዚህ ምግቦች አነስተኛ ካሎሪ ያላቸው ሲሆኑ በበኩላቸው ግን ከፍተኛ መጠን ያለው ቫይታሚን፣ ሚነራልና የእጽዋት ውህዶችን አቅፎ ይዟል። የትኛውንም አይነት የጤና አመጋገብ ብንከተልም ቅጠላ ቅጠሎቹ አይነጣጠል አካል ናቸው። እነዚህ አረንጓዴ ቅጠሎች ቀለማቸውን የሚያገኙት ክሎሮፊል የተባለ ንጥረ ነገር ነው። ክሎሮፊል በሰውነታችን ውስጥ ሲገባ ደምን የማስጣት አስደናቂ አቅም አለው። ከምንተነፍሰው የተበከለ አየር ከኬሚካልና ከጸረ ተባይ መድኃኒቶች ወደ ሰውነታችን የሚገቡ መርዛማ ነገሮችን በማስወገድ ደማችን ንጹህ እንዲሆን ያደርጋል። በተጨማሪም ጉበታችን ተግባሩን ለማከናወን የሚረዱትን ኤንዛይሞችን ያመርታሉ። ቅጠላ ቅጠሎችን ስንመገብ ንጥረ ነገሮቻቸው እንዳይሞቱ ከፍተኛ ጥንቃቄ ማድረግ አለብን። በብዛት እሳት ላይ አብስሎ ከመብላት ይልቅ በጥሬው በሰላጣ መልክ ወይም ደግሞ በእንፋሎት ብቻ ማብሰል ወይም መመገብ ይመከራል። ቅጠላ ቅጠሎቹን ከትንሽ የወይራ ዘይት ወይም አቮካዶ ጋር አብሮ መመገብ በውስጣቸው ያሉት ቪታሚኖች በተለይም ቫይታሚን ኤ፣ ዲ፣ ኢ እና ኬ በቀላሉ ወደ ሰውነታችን እንዲዋሃዱ ያደርጋል። እነዚህ 10 ድንቅ ተፈጥሯዊ ምግቦች በዕለት ተዕለት አመጋገባችን ውስጥ በተገቢው መንገድ ማካተት ሰውነታችን ራሱን በራሱ እንዲያጸዳ፣ በሽታ መከላከል አቅሙ እንዲጎለበትና ረጅም ጤናማና ዘለቄታ ያለው ህይወት እንድንኖር ትልቅ አስተዋጽኦ የሚያደርጉ ናቸው። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።